በቀጣይ ሳምንት ማርኬቱን ፈንዳሜንታሊ የሚያንቀሳቅሱትን አንድ ላይ እኒ በቀጣይ ሳምንት 3 ሴንትራል ባንኮች ኢንተረስት ሬታቸውን ያሳውቃሉ። የመጀመሪያውም ሮብ ማታ 3 ሰዓት ላይ የፌድ ኢንተረስት ሬቱን ያሳውቃል። ማታ 3 ሰዓት ተኩል ደግሞ ፕሬስ ኮንፈረንስ ይኖራል። እና ማታ 3 ሰዓት ተኩል ላይ የሚደረገው አጓጊ ፕሬስ ኮንፈረንስ ማርኬቱን እጅጉን ቮላታይል እንደሚያደርገው ይጠበቃል። የዚህኛው ሬት አናውንስመንት ትንሽ ለየት የሚያደርገው እንደምታዩት 65 በ34% ቻንስ ነው። ማለትም በሮቡ ፕሬስ ኮንፈረንስ ኢንተረስት ሬት ሃይክ ያርጉ ሆልድ ያርጉ የሚል ትንሽ ኮንፍሊክት አለ። እና ማርኬቱ እንደዚህ ግራ ሲጋባ ለመጨረሻ ጊዜ እንደዚህ ሆነው በ2023 ጁን ሚቲንግስ ነበር። ሐሙስ ለታ የባንክ ኦፍ ኢንግላንድም ኢንተረስት ሬቱን ያሳውቃል። እናም በአሜሪካን ዶላር ሳይድ ደግሞ ጂዲፒ እና ፒሲኢ ዳታዎች ይለቀቃሉ። እነዚህ ዳታ የሎ ኦሬንጅ ያደረኩበት ምክንያት ከዚህ በኋላ የሚመጡትን ዳታዎች ፎከስ የሚወስደው የማታ 3 ሰዓት ሮብ ለታ ላይ ያለው ፕሬስ ኮንፈረንስ ታይቶ ስለሆነ ነው። ኬቪን ስለ ኢንፍሌሽን ብቻ የሚያወራ ከሆነ እነዚህ ፓወራቸውን ይቀንሳሉ፣ ግን ስለ ግሮዝ እና ኦቨርኦል ማርኬት ኮንዲሽን በደንብ እከታተላለሁ የሚል ከሆነ ወደ ሬድ ፎልደር ከፍ አደርግላቸዋለሁ። ታዲያም አርብ ደግሞ የባንክ ኦፍ ጃፓን ኢንተረስት ሬቱን ያሳውቃል ማለት ነው። ጂኦፖለቲካሊ ደግሞ ስንመለከት ይሄ ጦርነት እጅጉን ከሯል እና ማቆሚያ ያለ አይመስልም። በእርግጥ የማርኬት ሴንሲቲቪቲው እየቀነሰ ቢሄድም ያው በማይታመን ሰዓት ላይ ሪያክሽን ልናይ የምንችልበት ሲቹዌሽኖች ስቲል አሁንም አሉ። በኤርኒንግ ሳይድ ላስት ዊክ ጉግል እንደዚህ ነበር የተፈጠፈጠው። ያ የሆነበት ምክንያት በጣም ከሚገባው በላይ ስፔንድ እያደረጉና ኔጌቲቭ ካሽ ፍሎ ውስጥ ስለገቡ ነው። እናም ሮብ ማይክሮሶፍት፣ ሐሙስ አፕል አፍተር ማርኬት ኤርኒንጋቸው ላይ ትንሽ ሰስ ነገር ካለ ደሆል ማርኬት ነው እንደውም ተከትሎ የሚሄደው። ማለትም ናስዳክ እጅጉን ተጽዕኖ ውስጥ ይገባል። ቢኬርፉ ሴቭ እና ግራ ለተጋባው ትሬደር ጓደኞቻችሁ ፎሎ እና ሼር እንዲያደርግ መላክ እንዳይረሳ።